ሰላም የኢየሱስ ክርስቶስ የፍቅር ንጉስ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው። ውድ የእግዚአብሔር ቤተሰቦች እንግዲህ በዛሬው ፕሮግራም ክፍል 7ን ከስደት ወደ ሰማይ የሚለውን ትረካይን ቀጥላለሁ ማለት ነው። እንግዲህ በዛሬው ፕሮግራሜ ላይ ባለፈው ሳምንት ያቆምኩት የደቡብ አፍሪካ የነበረኝን የንግድ እንቅስቃሴ ነበረ ያሳለፍኳቸውን እንግዲህ ከንግድ ጋር የተያዙ ነገሮችን ነበር ስናገር የነበረው። ዛሬ ደግሞ ያው ደቡብ አፍሪካ እንግዲህ ለ7 ዓመት ነው የቆየሁት። በዚህ በ7 ዓመት ውስጥ እንግዲህ የተለያዩ በ3 ካቴጎሪ ነው የከፈልኳቸው ብያለሁ። የመጀመሪያው ያው በቢዝነስ ምን አይነት ስራ ሰራ እንደነበረ ነው። ሁለተኛ ደግሞ ደቡብ አፍሪካ እንግዲህ ሁላችንም እንደምናውቀው ብዙ ሰው እንደሚያውቀው በጣም በወንጀል የታወቀ አደገኛ የሆነ ቦታ ነው እና ዛሬ ላይ ሳስበው እግዚአብሔር ባይረዳን ኖሮ በእውነት ከዚህ ሀገር በሰላም መውጣት በጣም አስደንጋጭ ነው እና በእውነት የረዳኝን እግዚአብሔርን በጣም ነው የማመሰግነው። ይሄ እንግዲህ ዝም ብዬ አንዱን ላሳያችሁ ብዬ ነው። ከእንትን ላይ ከመኪና ላይ ከዚህ ባንክ ገንዘብ ከሚወስድ መኪና ላይ ካሽ ትራንዚት የሚባል እንትን አለ። ከዛ ላይ እንግዲህ ዘራፊዎች ያው ገንዘብ ወስደው ያው መኪናው ተመልሶ መጣባቸው። እንግዲህ እንዲህ አይነት የሚገርም ድራማ። ይሄ ገንዘብ ነው ውስጡ ያለው እና ይሄ እንትኑ ነው። ሌቦቹ እንደገና ተመልሰው መጡ፣ ገንዘቡን ሊወስደው ፈለገ ሰውየው። ይሄ እውነተኛ ታሪክ ነው። የሚገርማችሁ ደቡብ አፍሪካ፣ ምክንያቱም ኦልሬዲ አሁን ተመልሰው መጡ። እንደገና ሊያስቆማቸው ሊወስደው ፈለገ፣ ግን ደግሞ ብዙ ናቸው፣ ሊገሉት ነው። ስለዚህ ተመልሰው መጡ ማለት ነው። አሁን ይሄ የእነሱ መኪና ነው። ብዙ ጊዜ BMW ምናምን ትልልቅ በጣም ፓወርፉል የሆኑ መኪኖች ነው የሚቀበሉት። ይሄ ደቡብ አፍሪካ ውስጥ ነው። እንግዲህ መኪናው አይ ቲንክ የሰለቸው ይመስላል። እንግዲህ መልሼ ላሳያችሁ እና ያው አሁን ሊያስገቡ ነው እና ከመኪና ላይ ወስደው ነው ገንዘቡን ማለት ነው። አሁን ወደ ውስጥ ሊያስገቡት ሲሉ መኪናው ተመልሶ መጣ። ይኸውላችሁ እንግዲህ አያችሁ፣ ኦልሞስት እንግዲህ ገሏቸው ነበር። ገንዘብ መጽሐፍ ቅዱስ ሲናገር የገንዘብ ፍቅር የኃጢአት ሁሉ ስር ነው ይላል። ላቭ ኦፍ ማኒ ኢዝ ዘ ሩት ኦፍ ኦል ኢቪል ይላል በእንግሊዝኛው። እና ይሄ ሁሉ የምታዩት እንግዲህ ለገንዘብ ነው። ገንዘብ ምን ያህል ሰዎችን እንደሚያጨራርስ ደግሞ ምድር ላይ እዩት። እንግዲህ እኛ በድህነት ነው የምንጨነቀው። እነዚህ ሰዎች ደግሞ ይኸውላችሁ ይሄ የካሽ ትራንዚት መኪና ነው። ገንዘብ ደግሞ ይኸው ሰዎችን ያጨራርሳል። ምን ያህል ከባድ እንደሆነ እንግዲህ መልሰው አሁን እዚህ ላይ ሊጭኑት ነው ማለት ነው። በቃ አሁን ይሄን ከጫኑ በቃ መኪናውን የሰረቸው ይመስላል። በቃ ትተዋቸው ቆመ። እንግዲህ ይሄ በቀን ነው። በቃ ደቡብ አፍሪካ እንደዚህ ግልጽ ነው። የሚገርማችሁ ነገር እና በጣም ብዙ አይነት ነገር የሚታይበት ሀገር ነው እንግዲህ ያሳለፍኩት ማለት ነው። እና ዛሬ ላይ ዞር ብዬ ሳየው እግዚአብሔር እንዴት ነው እንደው የታደገን እላለሁ። እና ድህነት አንዳንድ ጊዜ ይሻላል እንዳንል፣ ድህነትም ያው ሰው ድሃም ሲሆን ይሰርቃል። ሀብት ይሻላል እንዳንል፣ ገንዘብም ሲኖር ደግሞ ሌብነት እንደዛው ብዛት አለው። እኔ ደቡብ አፍሪካ ውስጥ እንግዲህ ለ7 ዓመት ነው የቆየሁት ብያቸዋለሁ። እና ያየሁት ብዙዎቻችን ያየነው ነገር በጣም የሚዘገነን ነው። እና ይሄ ሁሉ የምናየው እንግዲህ ምን ያህል ወንጀል የተንሰራፋበት አገር እንደነበረ ነው። እና እንግዲህ እኔ አሁን ይሄንን ቪዲዮ የጀመርኩት ያው ከባንክ የባንክን መኪና እንዴት እንደሚዘርፉ ነው ያሳየኋችሁ። ይሄ በቃ ኦልሞስት ኤቭሪ 3-4 ዴይስ የምታዩት መንገድ ላይ የምታዩት ሴናሪዮ ነው ደቡብ አፍሪካ ውስጥ።
እና በጣም ያሳዝናል፣ በጣም ያስደነግጣል። እና ምን ያህል አገሩ በወንጀል ምን ያህል ኢንፌክትድ እንደሆነ ወይ ደግሞ ወንጀል እንዴት እንደተሰራጨበት ማየት ትችላላችሁ ማለት ነው። እና እንግዲህ ይህን ከተናገርኩ በኋላ ወደ ሁለተኛው እንትን እሄዳለሁ። ብዙ ጊዜ እንግዲህ ይሄኛው ዋናው ሜጀር የሆነ ስርቆት ነው። የተለያዩ አይነት ስርቆቶች ናቸው። የተለያዩት ወንጀል ነው ያለው ደቡብ አፍሪካ ውስጥ። የሚገርማቸው ገንዘብ አለ፣ ግን ደግሞ ገንዘብ ባለበት ቦታ ሁሉ ደግሞ ወንጀል አለ። ይህንን ነው ብዙ ቦታ ላይ ያየሁት። አሜሪካ ውስጥ ገንዘብ አለ። በጣም የሚገርማቸው ነገር ዝርፊያም አለ አሜሪካ ውስጥ። ደቡብ አፍሪካ ውስጥ እኔ በነበርኩበት ጊዜ ገንዘብ ነበረ። ገንዘብ ባለበት ቦታ ደግሞ እንዲህ አይነት ነገር አለ እና ድህነትም ባለበት ቦታ ላይ ያ ነገር አለ። ሀብታምም ገንዘብም ሲኖር እንደዚህ አይነት ነገር አለ እና የትኛው እንደሚሻለን እግዚአብሔር ብቻ ነው የሚያውቀው። እና አሁን ወደ ራሴ ህይወት ልምጣና ደቡብ አፍሪካ ውስጥ እንግዲህ ይሄ አሁን ከነገርኳችሁ ካሳየኋችሁ ሌላው በጣም ከባድ የነበረው እርስ በራሳችን በተለይ አበሻው እርስ በራሱ መዘራረፉ ደግሞ እሱም አደገኛ ፓርት ነበር። አደገኛው አልኳችሁ ለምንድን ነው? አንዳንድ ጊዜ አንዳንድ ሰዎች በጣም ይነሳሉ። ለነገሩ እነሱም ሲነሱ የተጭበረበረ ገንዘብ ነው ወይ ከቻይና እንትን ብለዋል ወይ በሆነ አጋጣሚ ብቻ ገንዘብ እጃቸው ይገባል ማለት ነው እና በአጭር ጊዜ ውስጥ ሀብታም ይሆናሉ። እነሱ ሀብታም ሲሆኑ ደግሞ ሌላው ሀብታም ያልሆነው ደግሞ አበሻ እነዚህን ሰዎች ያድናል። እነዚህን ሰዎች ሲያድን ታዲያ ምንድን ነው ያደርገው? በዚህ ስራ ላይ የተሰማሩ ሰዎች አሉ። ለምሳሌ ሞዛምቢኮች ይባላሉ ብዙ ጊዜ፣ ዚምባብዌ፣ ከሌላ ቦታ ከሌላ አፍሪካ ሀገር የሚመጡ ናቸው እና እነዚህን ሰዎች ከነዚህ ሰዎች ጋር የሚመሳጠሩና ኢንፎርሜሽን ይሰጧቸዋል። ለምሳሌ ከሌ በዚህ ሰዓት ወደ እንትን ይሄዳል፣ ወደ ባንክ ይሄዳል ወይ ሱቁ ይሄ ነው ምናምን ብቻ ሰውየው እንዲዘረፍ ይደረጋል ማለት ነው። እና በጣም የሚነሱ አበሾች በአጭር ጊዜ ውስጥ እንደገና ሲዘረፉ ደግሞ እንሰማለን። ያ ማለት እንግዲህ አበሻም ለአበሻም አይተኛም ነበር ማለት ነው። ስለዚህ ግሩፕ ያላቸው ሰዎች ነበሩ። ይህንን ስራ ከጥቁሮች ጋር አብረው ተባብረው የሚሰሩ ሰዎች ነበሩ ደቡብ አፍሪካ ውስጥ በነበርኩበት ጊዜ ማለት ነው። ሌላው ደግሞ ምንድነው የሚደረገው? ቤት ቱ ቤት ወደ ቤት እያንዳንዱ ሰው ቤት ገብቶ መዝረፍ። እንግዲህ ይሄ ቤት ቱ ቤት የምላችሁ ለምሳሌ ሰዎች ማታ ከስራ አበሻው ሰርቶ ሲመጣ ማታ ላይ እንግዲህ ያው የባንክ እንትን የለንም፣ ህገወጥ ስለሆንን ባንክ በህጋዊ መንገድ አይከፈትም። ስለዚህ ብዙ ገንዘብ ትራንዛክት የሚደረገው ውጪ ነው፣ ከባንክ ውጪ ነው። በዚህ ምክንያት ብዙ ሰው ገንዘብ ይዞ ወደ ማታ ይመጣል ማለት ነው። ስለዚህ ማታ ላይ ይጠብቃሉ ወደ ቤታችን ስንገባ ማለት ነው። ማታ አካባቢ ሰውየው ገንዘብ ይዞ እንደሚመጣ ያውቃሉ። ማታ አካባቢ ብዙ አይነት ዝርፊያ የሚደረገው ይሄ ነው፣ በዚህ አጋጣሚ ነው ማለት ነው። ሌላው ደግሞ መንገድ ላይ ንግድ ላይ ያለን ደግሞ ሌላው ዝርፊያ ነበር። ንግድ ላይ ሌላ ዝርፊያ ነበር። ያ ዝርፊያ ምንድን ነው? ለምሳሌ እየሸጣችሁ ያላችሁ ከየት እንደመጣ አይታወቅም። ውጭ ልትሆኑ ትችላላችሁ፣ ሱቅ ውስጥ ልትሆኑ ትችላላችሁ። ብቻ መሳሪያ አውጥተው ገንዘብ ይዘርፋሉ ማለት ነው። እና በየትም ቦታ ብቻ በእግራችሁም ሆኑ በመኪናም ሆኑ የትም ቦታ ላይ ስራም ቦታ ሆኖ ብቻ ምንም ሴፍ የሚባል ቦታ የለውም ደቡብ አፍሪካ ውስጥ። በቃ ኤኒ ታይም ሰርፕራይዝ ያደርጓቸዋል እና በጣም አስፈሪ በጣም አስደንጋጭ የሆነ ሀገር ነው። እና በእንደዚህ አይነት ሁኔታ ውስጥ ግን አንድ ጊዜ ከገባችሁ በኋላ በቃ ምንም አማራጭ የለም። እንግዲህ ሌባ ፈርቶ ሰው ቤት አይቀመጥም፣ ምክንያቱም ሌቦቹ ራሳቸው ቤት ይመጣሉ። ስለዚህ ቤት የሚመጡ ከሆነ ሰው ምንድን ማድረግ የሚችለው? ስለዚህ ያለው እድል ውጪ እየሰራ እየተካፈለ መኖር ማለት ነው። እና እኔ የገባሁ ጊዜ አንድ በጣም የማረሳው ታሪክ፣ አንድ የብሪቲሽ ዜግነት ያለው የእንግሊዝ
ዜግነት ያለው ዴቪድ የሚባል ሰው ልጅ ነበር እና እንግሊዛዊ ነው፣ ግን አበሻ ነው ያገባው። እንግዲህ ከኢትዮጵያ ነው ዳይሬክት የመጣው ይመስለኛል። እና ከባለቤቱ ጋር ሆኖ ከልጆቹ ጋር ሆኖ መንገድ ላይ ነው የሚሸጡት። መንገድ ላይ እየሸጡ ያለ ሌቦች ከየት መጡ ሳይባል ይመጣሉ ማለት ነው። እና እንግዲህ መንገድ ላይ የምላችሁ ምንድን ነው ስታፍ የሚባል ነገር አለ። ስታፍ ማለት ምን ማለት ነው? ለምሳሌ መንገድ ላይ ቁጭ ብላችሁ እቃውን ዘርግፋችሁ ነው የምትሸጡት። እና እነዚህ ሰዎች ሲሸጡ አይተዋል። እና ልጁ ከሚስቱ ጋር ሆኖ ያው መንገድ ላይ ነው የሚሸጡት። መጀመሪያ አካባቢ ሰው እንትን ያደርጋል። ባለፈው ሳምንት እንደነገርኳችሁ እንትን ነው ምንድን ነው በእጃችን እናዞራለን። በኋላ ላይ ስታፍ የሚባል አለ፣ መሬት ላይ ይቀመጣል። ከዛ በኋላ ነው ወደ ሱቅ ምናምን የምንደርሰው ማለት ነው። ከዛ በኋላ ነው እያደግን የምንሄደው። ስለዚህ እነዚህም ልጆች ገና ሁለተኛው ስቴጅ ላይ ነበሩ ማለት ነው። ሁለተኛው ስቴጅ ያልኳችሁ ምንድን ነው? አንደኛው ሰው መጀመሪያ ሲመጣ ቀበቶና ዋሌት ምናምን ያዞራል፣ የኪስ ቦርሳ። ከዛ ትንሽ ገንዘቡ ጠርቀም ማለት ሲጀምር ደግሞ መሬት ላይ አስቀምጦ ዘርግቶ መስራት ይጀምራል ማለት ነው። ልክ እንደ ጉልት እና እዛ ስታፍ ነው የሚባለው፣ ይሰራል ማለት። ከዛ ደግሞ በደንብ ማግኘት ሲጀምር ደግሞ ወደ ሱቅ ይሄዳል ማለት ነው። እንደዚህ ነው የሚታደገው ደቡብ አፍሪካ። ስለዚህ እነዚህ ልጆች ይሄ ዴቪድ እና ሚስቱ መንገድ ላይ የሸጡ ሁለተኛው ስቴጅ ላይ ነበሩ ማለት ነው። እና ሰውየው ከየት እንደመጣ አይታወቅም። ብቻ መጥቶ ከሴትዮዋ ገንዘብ ሊወስድ ከዴቪድ ሚስት ገንዘብ ሊወስድ ሲመጣ ሲታገሉ በአጋጣሚ ሴትዮዋን መሳሪያ ይዞ ነበር ሌባው፣ ሾታት ማለት ነው። ማለት መታት በመሳሪያ ማለት ነው። በጣም በቃ ልብ የሚሰብር ታሪክ ነበር በዛ ሰዓት እኔ በነበርኩበት ጊዜ። እና ዴቪድ ከዛ በኋላ በቃ ልጆቹ ሶስት ልጆች ናቸው፣ ነጮች ናቸው። የሚገርማቸው ልጆቹ አስታውሳቸዋለሁ፣ ወደ 3 ልጆች ናቸው። በቃ እሱ ብቻውን ዕቃ እያወጣ መንገድ ላይ እየሸጠ ምናምን በጣም የሚያሳዝን አይነት ህይወት ይኖር ነበር። እንግሊዛዊ ነው ብያቸዋለሁ፣ ከኢትዮጵያ ነው የመጣው። ከዛ በኋላ ይመስለኛል ወደ አውስትራሊያ ይሄድ ይመስለኛል በኋላ ላይ። እና እንደዚህ አይነት በጣም ብዙ ወገኖቻችን ህይወታቸውን አጥተዋል። መንገድ ላይ የሚሆን በተለያየ ሁኔታ ብዙ ወገኖቻችን ህይወታቸውን አጥተዋል። ሌላው ደግሞ ህይወታችን ከሚያሳጣው በዛ ሰዓት የነበረው መኪና መንዳት ላይ ነው። በመኪናም ምክንያቱም ደቡብ አፍሪካ ሁሉ ነገር በእንትን ነው፣ በጉቦ ነው። መንጃ ፍቃድ ሰው ከኢትዮጵያ ሲመጣ ቀጥታ እንትን ነው የሚያወጣው። ቀጥታ አውጥቶ በገንዘብ ሰጥቶ የራሱ ፌክ ድራይቨር ላይሰንስ አሰርተን ነው ምንነዳው ማለት ነው። ያ ማለት እንግዲህ ምን አይነት የትራፊክ አደጋ ሊኖር ነው የሚችለው አስቡት። እና ሃይዌይ ያላቸው እነዚህ ሰዎች ፍሪዌይ ያላቸው ኖርማል መንገድ ነው። እና በዛም ከዛ ጋር የተያዘ ብዙ ወገኖቻችን አልቀዋል በዛ ሰዓት። ሌላው የመኖሪያ ቤቱን እንትን ብያለው። እኔ ላይ የደረሰው ሁለቱን በጣም ሜጀር የሆኑትን እንትኖች ልንገራችሁ። የመጀመሪያው አባታችን ከደቡብ አፍሪካ ያለን እኔና ወንድሜ እዛ እየኖርን እያለ ደቡብ አፍሪካ መጥቼ ማየት ፈልጋለሁ አለ እና ቪዚት ላደርጋችሁ ፈልጋለሁ አለን። ከ1 ዓመት ነው ከ2 ዓመት በኋላ ደቡብ አፍሪካ መጣኛል ያየን ማለት ነው። እና አባታችን እንግዲህ ያው የምንኖርበት ቤት ከታች ምግብ ቤት አለ፣ ከላይ አፕስቴርስ ላይ ነው፣ ፎቅ ላይ ነው የምንኖረው። ኤሊስ ፓርክ አካባቢ ነው። እዛ የኖርን ታዲያ ምን ሆነ፣ ማታ አካባቢ አባታችን ከመጣ በኋላ እንግዲህ ባለው ቅድም ነግሬያቸዋለሁ። አንዳንድ ጊዜ የአበሻው ይሄ ኢንሳይድ እንትኖች አሉ፣ ይሄ የውስጥ አዋቂዎች አሉ ማለት ይነጋገራሉ። እና እንግዲህ እንግዳ ከመጣ አባታችን ሊዘርፉ እንግዲህ ወይ አበሻዎች ነግሯቸው ሊሆን ይችላል፣ ኦር አዶኖ በአጋጣሚም ሊሆን ይችላል፣ አላቅም። ብቻ ማታ ላይ ወደ ደንገዝገዝ ሲል 4 ጥቁሮች የዛ ጥቁሮች ነው የምንላቸው ደቡብ አፍሪካ እንትኖች እና ወይ ሞዛምቢኮች ምናምን
ወይ ዚምባብዌ እነዚህ እንትኖች እንደዛ ናቸው። እና እነሱ 4 ሆነው ይጠብቃሉ ማለት ውጪ። ከዛ አንድ አባታችንን የምታውቅ ጎረቤታችን የነበረች ኢትዮጵያ እሷ ልትጠይቀን ከባሏ ጋር መጣች። ባሏ ዶክተር ነው እና በመኪና አምጥተው መኪና ይዘዋል። መኪና አቁመው ወደኛ ቢልዲንግ ሊገቡ ሲሉ ሌቦች ይዟቸዋል። ይዟቸውና ሌቦቹ ከኋላ ይሆኑና ሌቦቹ ሂዱና አንኳኩ ይሏቸዋል ማለት ነው። እንግዲህ ደቡብ አፍሪካ ውስጥ 2 አይነት 3 በር ስላለ ወዲያው አይከፈትም ማለት ማን እንደሆነ ከታየ በኋላ ነው የሚከፈተው። ምክንያቱም የብረት በር አለ፣ ከዛ በኋላ ነው ዋናው በር ያለው ማለት ነው። ስለዚህ ሰውየው እንትን ከሆነ የብረት በሩ አይከፈትም፣ የምናውቃቸው ሰዎች ካልሆኑ ማለት ነው። ሰዎቹ ተደብቀው ታች ሆነው እነዚህ ልጆች ላኳቸው ማለት ነው፣ ባልና ሚስቶች። ልክ ባልና ሚስቶቹ ለነሱ ስንከፍት እነሱ እየሮጡ መጡ። እንግዲህ ደረጃዋ አጭር ነች። ስለዚህ ልክ ለነሱ ከፍተን ገና እንዴት ናችሁ ምናምን ስንል ተንደርድረው ገቡ። ለነሱ ያውቋቸው ነበር፣ ግን እንዳይናገሩ ደግሞ ምናልባት ሽጉጥ ይዘዋል፣ መሳሪያ ስለያዙ ያው ሰው ሊያቆስሉ ይችላሉ። ስለዚህ ዝም ብሎ የሚወስዱት እንዲወስዱ ማድረግ ብቻ ነው። ደቡብ አፍሪካ የሚነገራችሁ ነገር ሌባ ሲይዝ በተቻለህ መጠን ምንም ነገር አትናገር፣ በቃ የሚወስደውን ይውሰድ፣ አንተ ምንም የምታውቀው ነገር በቃ ዝም በል ነው። በቃ ያለው እንትን ይሄ ነው። እንደዛ ካልሆነ በስተቀር ምንም የምታደርጉት ነገር የለም። ስለዚህ ምንድነው በቃ ይሄ ነገር እንደዛ አይነት ሁኔታ ካለ ከፈትና ገቡ። ሲገቡ 4 ናቸው። እንትና ፊታቸውን ሸፍነዋል። ልክ እንደገቡ አባታችን ጋር ቁጭ ብለን እንግዲህ ስለ አዲስ አበባ ገና እያወራን ነው። አንድ ቀን ነው ከመጣ ምናምን እንደዚህ ቁጭ ብለን እያወራን በቃ ከየት እንደገቡ ገቡና ሁላችንም ተኛዋሉ። በቃ እንግዲህ 4 ናቸው፣ መሳሪያ ይዘዋል ብያቸዋለሁ። ስለዚህ 4ታችንም መሬት ላይ ተኛ። ከዛ በኋላ ኪሳችንን መፈተሽ ጀመሩ። ኪሳችን ውስጥ ያለውን ነገር ወሰዱ። አባታችን እንትን የዚህ ከዱባይ ድሮ እንደ ስታይል ሆኖ ከዱባይ የሚመጣ የሆነ ራዶ የሚባል ሰዓት ነበር። ብዙዎቹ ነጋዴዎች በጣም ኤክስፔንሲቭ ነው ሰዓቱ፣ እሱን ያደርጉ ነበር። የሆነ ቀለበት አለ፣ በጣም ትልቅ ቀለበት ምናምን ብቻ ኤኒዌይ ያለውን ሀብሉን ምናምን ብቻ ወሰዱ ሁሉ እና እሱን ወሰዱ። ከኛም ጋር ያገኙትን ከኪስም ከየትም ቦታ ያገኙት ወሰዱ። እና ብዙ ጊዜ አበሻው ያው ፍራሽ ውስጥ ምናምን እንትን ስለሌለን የባንክ አካውንት ስለሌለን እንትኑ ልናስቀምጥ እንችላለን። ምንድነው ይሄ ፍራሽ ውስጥ ምናምን። ስለዚህ እሱም በቃ ፍራሹ ግልብጥብጡን አጡ። ገንዘብ አለ ብለው ያሰቡበት ቦታ ሁሉ እንትን አደረጉ። ከዛ በኋላ እንትኑ ከወሰዱ በኋላ ሁሉን ነገር ካደረጉ በኋላ የልጁ እኛ ጋር የመጣው ዶክተር ከባለቤቱ ጋር ነው የመጣው እና በመኪና ነው የመጣው። የእሱን የመኪና ቁልፍ ተቀብለው መኪናውን ይዘው አመለጡ፣ ሄዱ ማለት ነው። ከዛ እነሱ ከወጡ በኋላ በቃ ሁላችንም ደነገጥን ምናምን። በቃ በጣም እንትን አደረግን። እኔ ይሄን ያልተወሰደብኝ ይሄን ያልተወሰደብኝ ምናምን እየተባባልን እንኳን ግን ያው ሰው አልቆሰለም ምንም አልሆነም። ሄዱ ማለት ነው። ከሄዱ በኋላ አባታችን ወደ የተወሰነ ብር ይዞ ነበር፣ ብዙ ብር ይዞ ነበር። ግን ብሩን የያዘው በምንድን ነው? በትራቨለርስ ቼክ ነው የያዘው። እና ቼኩን በጣም የሚገርማችሁ ቲሲ ትራቨለር ቼክ ኤኒታይም ኤኒዌር ሊዘረዘር የሚችል ነው ይዞት የመጣው ቼክ ማለት ነው በዛ ሰዓት። እና ልክ እንትን ሲያደርግ ተነሳና ወይ ደቡብ አፍሪካ ወይ ጉድ የሚገርም ነው ምናምን ብሎ ተነሳና ቁምሳጥን አለ። ቁምሳጥን ውስጥ ቼክ ሲያደርግ ቁምሳጥኑ እንትን ውስጥ የካፖርት አለው። ካፖርት ኪስ ውስጥ ነበር ያደረገው ይሄን ቼክ። ለእኛም አልነገረንም። ወደ $5,000-6,000 አካባቢ ነው የአሜሪካን ዶላር። እና ያው ኢንኬዝ ምናምን አንዳንድ ነገር ብገዛ ምናምን ብሎ እና
በቃ ሲነገረን ማለት ነው። ወይ ጉድ! የሚገርመው ነገር ይሄን ብር አልወሰድትም ማለት ነው። እና እንደ ሌላ ብር ይዛሃል እንደ ምናምን ስንለው ብር ይዘህ አትምጣ፣ እዚህ ሀገር ሰዎች ይዘርፉሃል፣ ስለዚህ ብር ይዘህ አትምጣ ነው። እሱ ደግሞ በትራቨለርስ ቼክ አድርጎ ነው ይዞ የመጣው። ከዛ ቼክ አደረጋ አየን። ከዛ ደነገጥን። በቃ የልጆቹን መኪና ተወሰደ። ከዛ በጣም ደነገጥንና ሌሊቱን ራሱ እንዴት እንዳር እንግዲህ ኦልሬዲ ማታ ላይ ነው ይሄ ሆኖ። ስለዚህ አይ በቃ እንደምንም ብለን በነጋታው ወደ ደርባን መሄድ አለብን አለ። ደርባን ሌላ ቦታ መሄድ አለብን ብለን ወሰንን። ከዛ ደርባን የፖርት ሲቲ ነው ለደቡብ አፍሪካ። ቀጥታ ወደዛ ሄድን ማለት ነው ደርባን። እና እዛ ወደ ሳምንት አካባቢ ቆየን። ምክንያቱም ምንድነው የፈራ ነው ምናልባት ደግሞ እንደገና በቃ አባታችን በጣም ደነገጠ፣ በጣም እንትን አለ። ምክንያቱም እኔ አለ በህይወት ዘመኔ ማንም ሰው እንትን ብሎብኝ አያውቅም አለ። እንደዚህ ማንም መሳሪያ ደቅኖብኝ አያውቅም እና በጣም የሚገርም እንትን ነው ምናምን ብሎ በጣም ደነገጠ ምናምን። ሪሊ በጣም አስደንጋጭ ነበረው ሁኔታው ራሱ። እና መጨረሻ ላይ ደርባን ሄድን። ከዛ በኋላ ወደ ሳምንት አካባቢ ደርባን ቆየን ማለት ነው። ደርባን ቆየን። በጣም ይቅርታ እንግዲህ ያው የደቡብ አፍሪካን ሌብነት ነው እያሳየኋቸው ያለሁት። እንግዲህ እንደዚህ ነው እንዲህ አይነት ነገር ነው ያሳለፍነው። ዛሬ ሲያልፍ ቀልድ ይመስላል እንጂ አሁን እነዚህ ሰዎች እንግዲህ ወደ ቤታቸው የገቡ ነበር። አያችሁ፣ መኪናቸውን ወሰዱ፣ ሰዎቹን አባረሩ፣ መኪናቸውን ሃይጃክ አደረጉ፣ ይዘውት ሄዱ። አያችሁ፣ ይሄ ነው ደቡብ አፍሪካ። ደቡብ አፍሪካ እንደዚህ አይነት አገር ነው የውላቸው። አሁን ልክ መጡ ሰዎቹ ቀጥታ ልክ ሊገቡ ሲሉ እዚህ ጋር ነው ያዟቸው። እንግዲህ ቤታቸው ነው እንትኑ እስኪከፈት ድረስ ነው። አያችሁ፣ መሳሪያ ይዘዋል፣ አንጠልጥለው እንደዚህ አድርገው ያባረሯችሁ፣ በቃ መኪና ይወስዳሉ ማለት ነው። እና በእንደዚህ አይነት ሁኔታ ነው እንግዲህ ደቡብ አፍሪካ ያሳለፍኩት። እና በእውነት እግዚአብሔር ምስጋና አይገባውም። በእንደዚህ አይነት ሁኔታ ሰው በህይወት ተርፎ ታሪክ ለማውራት መትረፉ ራሱ እውነት ኢየሱስ ክርስቶስን ማመስገን ሲያንስ ነው እንዴ? እና መጨረሻ ላይ የዚህ ወደ እንትኑ ልመለስላችሁ። ደርባን ሄድን። ከደርባን አባታችን ሰንሲቲ ሄድን፣ ደርባን ሄድን ምናምን ትንሽ ሪላክስ እንዲያደርግ ሞከርን። ትንሽ ከ3 ቀን ከ4 ቀን በኋላ ትንሽ አእምሮ እንትን አለ። ደርባን ይሻላል። ደርባን እንደ ጆሃንስበርግ አይደለም። ይሄ ጆሃንስበርግ አካባቢ ነው እንደዚህ አይነት ዘረፋ ያለው በብዛት። እና በጣም ደነገጠ። እንዲህ አይነትም ሁኔታ አለ። እስከ ዛሬ ድረስ ያው ከአባታችን ጋር እናወራለን። ደቡብ አፍሪካ ትዝታ ምናምን ይላልና እንደዛ አይነት አሰቃቂ ሀገር እኔ ምናምን ብሎ በኋላ ላይ ግን አባታችን የሚገርማችሁ ነገር ከስንት ጊዜ በኋላ ባለቤቴ መታ እዛ ነው የተጋባ ነው ማለት ከባለቤቴ ጋር የተጋባ ነው እዛ ነው። እና እናቴና እህቴ መጥተው ነበር ደቡብ አፍሪካ። አንዳንድ ጊዜ አንዳንድ ነገር እየለመዳችሁ ስትሄዱ እንደ ቀልድ እንደ ኖርማል ነው የምታዩት። አሁን ደቡብ አፍሪካ ለመሄድ እኔ ራሴ ይከብደኛል፣ ፈራለሁ። አሁን ለምን በቃ ሴፍ የሆነ ኢንቫይሮንመንት ለመድኩኝ። እዛ ያለሁ ግን ይሄ አሁን ማሳያችሁ ነገር ሁሉ ምንም ብዙ እንትን አይደንቀኝም ነበር። በጣም የሚገርማችሁ ብዙ ጊዜ አውዲና ቢኤምደብሊው ነው ሌቦቹ የሚይዙት ደቡብ አፍሪካ። አሁን ራሱ እዚህ የምታዩት ያው አውዲ ነው የያዘው ሰውዬው፣ የጀርመን መኪና፣ በጣም ፈጣን የሆኑ መኪኖች ነው የሚይዙት ምናምን። እና አንዳንዴ ሳስበው ምናልባት ይሄ ዝርፊያቸው ከአፓርታይድም ጋር የተያዘ ነው ወይ እላለሁ። ምክንያቱም አፓርታይድ አንዳንዴ ነጮቹ ጥቁሮቹን ምንም አይነት ነገር እንዲማሩ አድርገው አይደለም ያሳደጓቸው። ስለዚህ አሁን ነፃነት ሲያገኙ እነዚህ ሰዎች ሌላ እውቀት የላቸውም። በምን ሰርተው እንዴት ይኖሩ? በቃ የሚታያቸው ገንዘብ መሳሪያ ገዝቶ በቡድን እንትን አድርጎ መዝረፍ ነው። በቃ that's the easiest way to get money። ኢሚግራንቱ ስራ ይታየዋል።
እዛ ያሉትና በተለይ እንግዲህ ሞዛምቢኮችም አሉ ይባላል፣ ዚምባብዌዎችም አሉ ይባላል እነሱ ጋር አብረው የሚሰሩ ግን አንዱም ይሄ አፓርታይድ ያመጣባቸውን ችግር ይመስለኛል። ምክንያቱም ሰው እውቀት ከሌለው ምንም አማራጭ መኖር ካለበት በቃ እየዘረፈ ነው መኖር ያለበት አይነት ነገር ነው እና ኮራፕሽኑ በቃ በየቦታው ያለው ጉቦ መስጠት በየእንትኑ ያለው ነገር በቃ በጣም ያሳዝናል። እና ይሄን የመሰለ ሀገር በቃ ደቡብ አፍሪካኖች በቃ ገደሉት እንግዲህ ነጮቹ ከሄዱ በኋላ ማለት ነው። እና አትሊስት በነፃነት ደረጃ ጥሩ አልነበረም ነጮቹ ሲኖሩ። ምክንያቱም መገዛት ነፃነትን አቶ መኖር ጥሩ አይደለም። ግን ደግሞ ነፃነት ሲገኝ ደግሞ የራስን ቤት እንደገና ማፍረስ በጣም ያሳዝናል። እና አሁን የሚያስቡት በተለይ ደግሞ የባንክ ገንዘብ ሲወስዱ ልክ ከነጮቹ የወሰዱ ነው የሚመስላቸው እንጂ አገራቸውን ራሱ እያፈረሱ እንደሆነ እንኳን እስከማይገባቸው ድረስ ነው እንትን የሚሉት። እና በጣም ይገርመኛል። በጣም 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 ነው የሚያሳዝነኝ። ምክንያቱም አፍሪካ ውስጥ አብዛኛው ያለው እንትን እንደዚህ መሆኑ በጣም ነው የምናሳዝነው። ሀብት አለን፣ ችግሩ ግን በቃ ያንን ነገር መስራት አልቻለም። እና አሁን እንግዲህ ደቡብ አፍሪካ ማለት በጣም ዋን ኦፍ ቤስት ፓወር ሃውስ የሚባለው ነው። በኢኮኖሚ በጣም ጥሩ ደረጃ ላይ ነበረች ነች ደቡብ አፍሪካ። ግን ነጮቹ ከሄዱ በኋላ ጥቁሮቹ አገራቸውን ማስተዳደር አልቻሉም እና በብዙ ነገር አፈረሱት ማለት ነው። እና ይሄ አይነት ችግር ይታይ ነበር ማለት ነው። እና መጨረሻ ላይ እንግዲህ ከደቡብ አፍሪካ ሌላ የምነግራችሁ እኔ ልክ ወደ ብራዚል ለመሄድ ተዘጋጅቻለሁ እና ወደ ብራዚል ልሄድ ተዘጋጅቼ ልክ እንዲህ አይነት መኪና ነበረችኝ እና አዲስ መኪና ነች። ከኢንሹራንስ ላይ ነው የገዛኋት እና እቃዎቼን ሸጫለሁ ምናምን ሁሉ ነገር እንትን አድርጋለሁ። በቃ መሄድ ነው የምጠብቀው ማለት ነው። ልሄድ ነው አሁን። ለመሄድ ስለፈለግኩኝ መኪናው ላይ ምን ብያለሁ? ፎርሴል ብዬ የሚሸጥ መኪና ብዬ ለጥፌያለሁ ማለት ነው። ከዛ ዳውንታውን ውስጥ ነው ይሄ ጆሃንስበርግ ውስጥ ነው ይሄ የምነግራችሁ። እና ጆሃንስበርግ ውስጥ እዛ እንትን ብዬ ያለው የሆነ ሰው ድሮፕ አድርጌ እየጠበቅኩ ነው ማለት ነው። ከዛ የሆነ ሰውዬ ከየት መጣ ሳልለው ፊት ለፊት መጣና እኔ የተቀመጥኩበት የሾፌሩን እንትን ጓጓጓጓጓ አድርገው መስታወቱን ሊሰብረው ማለት ነው። ከዛ how much I have money how much you want to say አለኝ። አሁን እንግዲህ ፎርሴል ብዬ ስለጻፍኩ ነው የሚሸጥ ስላልኩ ነው። ግን ሳየው ሌባ ነገር ነው። ከሱ ጋር ሳወራ የሚገርማችሁ ነገር ሰውየው በዛ በኋለኛው በር ልክ አሁን ይሄንን መኪና ሳሳያችሁ አሁን ሴትዮዋ ልትከፍተው ነበር አይደለም? ይኸውላችሁ ይሄኛው ሰው የመጣበት በሩት ይሄ ሰው የመጣበት ቦታ ለካ አንደኛው ሌባ በሩን ይከፍታል ከዚህ ማለት ነው። ይሄ በር በአጋጣሚ መኪና አውቶማቲክ በጣም ሌተስት መኪና ነበርና አውቶማቲክ ኮንትሮል እንትን ነበረው። በሩ አንድ ፕሬስ ስታደርጉት አራቱንም በር ይቆልፍ ነበር መኪናው። እንደዛ አድርጌ ባይሆን ኖሮ ልክ አሁን የምታዩት መሳሪያ ያዘው ሰውዬ ኦልሬዲ ከኋላ ገብቷል ማለት ነው። ከኋላ ከገባ ይሄኛው ሰውዬ ከፈትኩለት ምንም ችግር የለው ኦልሬዲ ሃይጃክ ተደርጌያለሁ ማለት ነው። እግዚአብሔር ሲረዳኝ ግን የሚገርመው ነገር ያ አውቶማቲክ እንትኑ አራቱን በር ዘግቶታል። በፊት የነበረ መኪና እንደዛ አልነበረም። እና ልክ በቃ የእድል ጉዳይ ነው። ያን መኪና ቢወስዱብኝ እንትን ቢያደርጉኝ ኖሮ በጣም በቃ እንትኔ ብዙ ያደናቅፉኝ ነበር። ምክንያቱም እሱ የመጨረሻው መኪና እሱ ሸጬ ወደ ብራዚል ሊሄድ ነው ማለት ነው። እና ይሄንን ኢንሲደንት አረሳው። ሌሎቹ እንግዲህ መንገድ ላይ ይሄ ትንንሽ ዝርፊያው በጣም ብዙ ጊዜ ስለሆነ በዛ አላሰለቻቸውም። እና ብዙ አይነት ብዙ ሰዎች ብዙ ወገኖቻችን በእንደዚህ አይነት ሁኔታ ነው ያለፉት። ኢቭን አሁን እንኳን በዚህ ደረጃ ነው ደቡብ አፍሪካ ውስጥ ሰው የሚኖረው።
የሚገርማችሁ ድሮ ለኛ እንትን ይሰጡን ነበረ፣ በየ3 ወሩ ይታደስ ነበር። አሁን ግን በተለይ አሁን ኢሚግራንቱ ነው በቃ ስራ የወሰደብን ብለው በሚያስቡበት ጊዜ ከዚህ በኋላ እንትን አንሰጥም አሉ፣ ወረቀት አንሰጥም አሉ። እና እንግዲህ ብዙ ወገኖቻችን በእንደዚህ አይነት ሁኔታ ነው እና ያው ልንጸልይላቸው ይገባል። ያሉት ያለ ወረቀት እንደዚህ የተዘረፉ እንደዚህ የተወሰደባቸው መኖር በጣም አሰቃቂ ነው፣ አሳዛኝም ነው። የሚገርማችሁ ድሮ ሱቅ አብዛኛው አበሻ ሱቅ አለው በተለያየ ቦታ ላይ። አሁን ሱቁን እንኳን እየወሰዱ ለደቡብ አፍሪካኖች መሰጠት አለበት፣ እናንተ በህገ ወጥ ነው ሱቁን የያዛችሁት እያሉ እንደውም አንድ ቪዲዮ ሰርቼ ነበረ የስደት ጥግ ላይ እንደዛ አድርገው ብዙ ወገኖቻችንንም ሌሎችም አፍሪካውን ሀገሮችንም እንደዚህ ያሰቃዩዋቸዋል ማለት ነው። እና እግዚአብሔር ይመስገን እንግዲህ ዛሬ ከስንት ዓመት በኋላ ይህን ታሪክ እንደገና መልሼ እየተናገርኩ ነው ያለሁት። ይሄ ሁሉ ግን ለእግዚአብሔር ክብር ብዬ ነው የምናገረው። እሱ ነው በብዙ ነገር ያሳልፈኝ። እንግዲህ አሁን የረሳኋቸው በጣም ብዙ ነገሮች አሉ፣ ግን ያው ሜጀር የሆኑትን ነው ዝም ብዬ ፒክ ያደረኩት። ምናልባት ወደፊት መጽሐፎቹን ስጽፋቸው ዲቴይል የሆኑትን ነገሮች ልናገር እችላለሁ ማለት ነው። እና እንግዲህ የደቡብ አፍሪካ ጦርነት ቦታ ነው ያሳለፍነው። በጣም የሚገርማችሁ እኔ በነበርኩበት ጊዜ ከ20 ሺህ እስከ 30 ሺህ ሰው ክራይም ሪሌትድ መርደር አለ ደቡብ አፍሪካ ውስጥ እና ከ20 እስከ 30 ሺህ ሰው ይሞታል። እና እንዴ ጋዜጣውን ሳነብ እንዴ እኛ ለካ ጦርነት ውስጥ ነው ያለነው ነው ያልኩት። እንግዲህ በዛ ጊዜ ያነበብኩት ነው። አሁን እንግዲህ ወይ የተሻለ ይሆናል የባሰበት ይሆናል። በእውነት እግዚአብሔር ነው የሚያውቀው። ብዙ የተሻለ ነገር ይኖራል ብዬ አላስብም። እና በእንደዚህ አይነት ሁኔታ ነው እግዚአብሔር ያሳለፈኝ ብዬ የራሴን ታሪክ ያው ለእግዚአብሔር ክብር ነው እየተናገርኩ ያለሁት። እና ይሄንን ይመስላል የደቡብ አፍሪካ ኑሮዬ። በዚህ ሁኔታ ነው እንግዲህ 7 ዓመት ደቡብ አፍሪካ ውስጥ የኖርኩት እላችኋለሁ። ይሄን ኤክስፒሪየንስ የብዙዎች ሰዎች ኤክስፒሪየንስ ነው። እና በቃ እግዚአብሔር አስቦ ስለረዳኝ ስላገዘኝ አመሰግናለሁ። እንግዲህ በሚቀጥለው ቪዲዮ ደግሞ ከባለቤቴ ጋር እንዴት ደቡብ አፍሪካ እንደተገናኘን ከዛ በኋላ ምን እንደሆነ ታሪኩ ምናምን ስለሱ እናገራለሁ ማለት ነው። በተረፈ እንግዲህ ስላዳመጣችሁን በጣም አመሰግናለሁ። ምናልባት የሚመቻችሁ ከሆነ ለሌሎች ሰዎችም ሼር አድርጉት። በዚህ አጋጣሚ እግዚአብሔርን ማመስገን ስላለብኝ ነው እና ያው በዚህ ሁኔታ ሆኖ ያለፉ ሰዎች ያሉም ሰዎች እግዚአብሔር እንደሚረዳቸው አስበው እንዲኖሩ ለማድረግ ነው። በሚቀጥለው ፕሮግራም እስከምንገናኝ ጌትሽ አዲሱ ሰው ነኝ ከመርካቶ አውቶቡስ ተራ እስከ ካልጋሪ። እንግዲህ ፕሮግራሜ ይቀጥላል። መልካም ጊዜ ይሁንላችሁ። ተባረኩልኝ።